በመጨረሻም አማትና ምራት ተገናኙ። ኦ ማይ ጋድ ማን አትሉም እንዴ? የአብረሽ አባትና ሩቲ ተገናኙ። ለማንኛውም ድራማው እየተጠናቀቀ ይመስላል። ሩታ እንግዲህ ባለፈው በፍቅር እያሉ ገና ሳይጣሉ ፋዘርን ላስተዋወቅሽ ብላ እምቢ ብላ ኮብልላ ሄዳ ነበር። ዛሬ እንግዲህ በጸብ ልትተዋወቃችሁ ነው ማለት ነው። ማንን? አማቷን። ለማንኛውም ዛሬ ይታረቃሉ ወይስ አይታረቁም? አብራችሁን ቆዩ እናንተ። ሩታ አርግዛ ነው እንዴ? ትናንትና ቪዲዮ ላይ ሆዷን ገፍትራችሁ ታየሁት ልበል። ኤዲት አርጋችሁት ነው ወይስ አርግዛ ነው? ፈጣሪ ሆይ ትግስቱ ነው። ቦርጭ ነው እንደዛ የተገተተው። እንደዛ ግትት ብሏል። ልጅ የ3 ወር ልጅ ይመስላል። ካለ ነገር ቤት ተቀርቅራ አልወጣም ያለች ይች ልጅ አርግዛ ነው መሰል ገፍቷል። መውለጃ ያደርሷል ጋይስ። አይ ተቀርቅራ አልወጣም ያለች ለዚህ ነው እርግጠኛ ነኝ። እና ኤዲት አርጋችሁት ነው ወይስ እርግዝና ነው? በማርያም ነገሩኝ። እንደዛ ሆዷን የገፈተራችሁት። አቤት ሀበሻ እኮ አይጥመድ እናንተ፣ አይጥምር ነው የሚባለው። እና እንግዲህ ትናንትና እነ ዳኒ ቤት የተለቀቀውን ቪዲዮ አይታችኋል። ሰላም እንዴት ናችሁ? እኔ ማሮች፣ እኔ ውዶች ደህና ናችሁ? በጣም ደህና እግዚአብሔር ይመስገን። እኔ ጋር ሁሉ ነገር ሰላም አሸወይና ነው። እናንተ ጋር ማሸወይና እንደሆነ እርግጠኛ ነኝ። ትናንትና እንግዲህ እነ ዳኒ ቤት አንድ ቪዲዮ አይታችሁ ነበረ። አባቱን እነ ዳኒ አግኝተውት እንግዲህ ይቅርታ ጠይቀዋል። ይሳቅ ደግሞ አመለጠው። የካናዳው ጉዳይ ማለት ነው። ሁሉን ነገር እኛ የፈጠርነው ነገር ነው አለ። አብርሽ ደግሞ ኤርፖርት ሄዳለ እና ሲጀመር ካናዳ ምናምን የሚባል ነገር የለም። አውቃ እየሰከሰችው ነው ማለት ነው። ከይሳቅ ጋር የፈጠርነው ድራማ ነው አለ እኮ። ይሳቅ አምልጦት መሰለኝ። ድራማው ሳያልቅ ለምን ተናገርክ? ኤርፖርት ሄዳ መለስናት የሚል ቪዲዮ እኮ ገና አንድ ቪዲዮ አለ። አንተ ምን ሆነ ነው በአንደኛ የፈጠርነው ድራማ ነው ብላም ብለቶች ልክ ታረጋለህ። ለማንኛውም ካናዳ ምናምን ያለችው ነገር ውሸቷን እብያችኋለሁ። እኔ ያልነገርኳችሁም ነበር ባለፈው። ከዚህ በኋላ መሄጃዋ ሊደርስ 2 ቀን ወይ 3 ቀን ሲደርስ የሆነ ነገር ይፈጠራል ወይ የሆነ ነገር ተበላሸብኝ ትላለች ብያችሁ ነበር እኮ ከትናንት ወዲያ። እንደማትሄድ እርግጠኛ ነኝ። አውቃ እየሰከሰችን እንደሆነ በደንብ ነው የሚያስታውቀው። እና እንግዲህ ትናንትና አባት መጥቷል ማለት ነው። እኔ እኮ ድራማው ላይ አባት ሁሉ ሲሳተፍ አቤት ትወና። ግን ጋሽዬ ቀላል ይችላሉ። በደንብ ነው የሚታውኑት። የምሬን ነው እኮ የምላችሁ። ወይኔ ተሰጥሯቸው ግን ደስ ሲል የምር ቲያትር ነገር ተምሯል። እንደ አብርሽ አባት ነው የምላችሁ ጋይስ። ቲያትር ነገር ተምሯል። እስኪ የምታውቁ ሹክ በሉኝ። በጣም ነው የሚችልበት ትወና። የምር ያስተማሩት ልቅ አድርጎ ነው የሚነግራቸው። እና ለማንኛውም እንግዲህ ድራማው ሊጠናቀቅ ነው። ይሳቅና አብርሽ ይታረቃሉ። ዳኒ ምናምን ሁሉ ውሽሜ እንግዲህ የልጆትን ሚስት ስለወሰድኩ በጣም ይቅርታ ብሎ እግሩ ስር ወድቆ ይቅርታ ጠየቀ ዳኒ። አቤት ዳኒ ግን ማስመሰል ሲችል ጋይስ፣ ማስመሰል ይችላል። እውነቱና አብርሽ መቼም ሰላም አይሰጠኝም ያለው ነገር እውነት ነው። እንዲሁ ድራማ ቢሆንም እንደ ድራማ ዳኒ አንደኛ በጥባጭ አሸዋሪ ነውና ለሁሉም ነገር ይቅርታ ብሎ እንግዲህ ታረቀን ብለው ሊሳክሱን ነው። እንግዲህ ሰርግ ጠብቁ ይሉና የሰርጉ ዕለት ደግሞ ይጣላሉ። ጠብቁ እያንዳንድሽ። የሰርጉ ዕለት ደግሞ ይጣላሉና አንዲት የማዳም ቅመም እንግዲህ በእነሱ የተነሳ 3 ወር ብቻ ነው የሰራው ብለሽ ነበረ። እንኳን ደስ አለሽ የኔ እናት። አይ 3 ወርም ስራሽን የ3 ወር የ9 ወር ደሞዝሽን ተዋውለሽ እነሱም ሳይታረቁ ቀርተውማ በቃ ልታብድ ነበርና በእነሱ የተነሳለች 3 ወር ብቻ ነው የሰራሁት። ኦ ማይ ጋድ ይሄ በጣም የሚገርም ተአምር ነውና እንኳን ደስ አለሽ። ሊታረቁልሽ ነውና ታዲያ የ9 ወር ደሞዙን ይክፈሉሻ። እንደዛ ብለሽ ያወራሽ የ9 ወር ደሞዝ እንዲከፍሉሽ ነው። እንኳን ደስ አለሽ። ለማንኛውም ካናዳ የሚባል ነገር እና እንግዲህ አዳሚ ስትኮመኩሚ ከርመሻል። ድራማ 3 ወር ነው ምናምን። ከዚህ በኋላ ግን አበቃ ማለት ነው። ፓርት 1 ፓርት 2 አልተባለለትም እንጂ ቆንጆ ድራማ ነው የሰሩልን። ግን አያስተምርም። በጣም በሚያሳዝን ሁኔታ የማያስተምር ድራማ ነው የሰሩልን፣ ዝሙት ምናምን የሚሰብክ። ስለዚህ ሩታ እንግዲህ ዛሬ ከአብርሽ ጋር ትታረቃለች ማለት ነው። አብረው ይሆናሉ። ከዚህ በኋላ ህይወታቸውን ይቀጥላሉ። ምክንያቱም ድራማው እንዳበቃ የምታውቁበት መንገድ ምን እንደው ታውቃላችሁ። ፍቅርም እንግዲህ ያው ድራማው ሲያልቅ እጇ እንደሌለበት ማስታወቅ ትፈልጋለች። ምክንያቱም ብዙ ሰዎች የአብርሽ ሽማነሽ አብርሽ ምናምን እያሏት ነበር። አብርሽ ደግሞ ትናንት ታስቶ ኤክስ አላለም። ኤክስን የለበስን አሉ። በመጨረሻም ሲመጡ በቃ እንደሚታረቁ እርግጠኛ ስለሆነ ነው ይህን ቃል የተናገረው። ስለዚህ ፍቅር እጇ እንደሌለበት ድራማው ላይ እንዴት እንደተቀላቀለች በደንብ አስረድታችኋለች። ልክ እንደ ይሳቅ። እስኪ የይሳቅን እንደተረዳችሁት እስኪ ፍቅርንም ተረዷት። ዝም ብላችሁ ከምትሰክሱ ማለት ነው። አውቃ ነው አልሳካለት ሲል ነው እንደዚህ አይነት ነገር የፈጠረችው። ኧረ እባክሽ የምርሽን ነው እንዴ? ሲጀምር ባለትዳር ሰው ጋር እንዴት ነው እሱ አብሮኝ ይሆናል ብላ የምታስበው? አብራት እንዲሁም ብትፈልግ መጀመሪያ አብረው ትሆን ነበርና
ሁሌም የምነግራችሁ ሁሌም ማለት ነው ፍቅር አብርሽና ሩታ ቢታረቁ ምንም አይመስላትም። በቃ ምንም አይመስላትም። በቃ ነገርኳችሁ እኮ እንደዛችኛው የወንድ ጥማት የለባትም። ፏድም ቢሄድ አብርሽና ሩታን ቢታረቁ ፍቅር ምንም ይደብራት ነገር የለም። በሁሉም ነገር ደስተኛ ናት። በራሷ ነገር የምትኮራ በራሷ ኮንፊደንስ ያላት ከሰው የማትጠጋ ሴት እንደሆነች አታውቁም እንዴ? ስለዚህ ፍቅር እየገደል ገባች፣ ፍቅር ውሃ በላት አትበሉ። በቃ ከላስ ምንም ያገባን ነገር የለም። ደጋግማ ነገረቻችሁ እኮ ለማስታረቅ ነው የመጣሁት በሽቃ ቤት እንድትገባ አለቻችሁ። ግን እናንተ አትሰሙ፣ መስሚያችሁ ጥጥ ነው። እሷን ማንቋሸሽ አይሰለቻችሁ። እናንተ ግን እሷን ማንቋሸሽ ስለምትፈልጉ የምትናገረውን ነገር አትረዷትም። ሁሉን ነገር በተቃራኒ ነው የምትወስዱት። እሷ ላስታረቅ ነው የመጣው ስትላችሁ እናንተ ልታጠላ ነው የመጣችሁ። እሷ እንደ ወንድሜ ነው የማየው ስትላችሁ እሷ እንደ ፍቅረኛው ነው የምታየው። በቃ እንደዚህ እያላችሁ ነገር አታጣሙና ፍቅርዬ ሩታና አብርሽ ቢታረቁ ምንም አይመስላትም። አብርሽ ጋር ያላትን ነገር ገና በፊት ድሮ የጨረሰችው ነገር ስለሆነ አሁን እንደገና የሚመለስ አንዳችም ነገር የለም። ተግባባና። ስለዚህ ጋሽ እየመጣ አሁን ድራማው አከተመ። ሁለቱ ይታረቃሉ ማለት ነው። ከዛ ፍቅርዬም የራሷን ህይወት ትኖራለች፣ አብርሽም የራሱን ህይወት ይኖራል ማለት ነው ከሩታ ጋር። ያው እንደገና ቀጣይ ክፍል ደግሞ ከአንድ ሳምንት እረፍት በኋላ ይመለሱላቸዋል። አንድ ሳምንት ቆይተው ከዛ በኋላ ሌላ አዲስ ድራማ ክሬት አድርገውልን ይመጣሉ። ያኔ ደግሞ ለመኮምኮም ተዘጋጁ እና ድራማ እነሱ እየሰሩ በደንብ ስራቸውን እየሰሩ እናንተ ግን ማለት ነው እውነት መስሏችሁ ምንም አይነት ጸብ የለም። ካናዳ ሊሄድ ነው ማላለችም። በቃ ሁሉም እዛ ድራማ ላይ ያሉት ሰዎች ሁሉም ተመካክረውበት ነው። ታዲያ እንዴት ነው አሁን እንዲሁ የልጁን ሚስት ያፋታውን ሰውዬ ጥሩ ሰው ነው እያለ የሚሰክሳባት? በጭራሽ። ስለዚህ ድራማ ነው የሚሰሩት እነሱ። ምንም አይነት እውነት የለውም ነበረ። አሁን ግን ድራማው እያበቃ ነው። የመጨረሻው ክፍል ያው ካናዳ ጨክና መቼም ድራማው ላይ ሂጅ ብለው አያሳፍሯትም። እኔማ ባህር ዳር ወይ ምናምን ቢልኳት አልኩ ለድራማው ለቪዲዮ። ግን ደግሞ ባህር ዳር ድረስ ፕሌን ላይ ወጥተው ቪዲዮ ሲቀርጹ ምን ሲሉ አሉ እንዴ? እኔ አይዲያ አንዱ ሼር ላርጋችሁ ብዬ ነበር። እምቢ ብላ ሩታ ብትሄድ ድራማው ይረዝም ነበር። ግን አይመስለኝም። አባቱን እምቢ ብላ የምትሄድ አይመስለኝም። እንግዲህ ስክሪፕት የጻፍከው ሰውዬ መቼም አባትን ረግጣ የምትሄድ አታደርግም። አንድያን ክብሯ እንደጣልሽ ሁሉ አባቱን እምቢ ብላ ትሄድ ብላችሁ አታስተምሯትም። እንደዛ ካላችሁ ማለት ነው ሩታ አሁን አባቱን እምቢ ብላ ከሄደች ይሄ ለተመልካችን ለማስጠላት የሚደረግ ጥረት ነው ብዬ ነው የማስበው። እና ሩታ አሁን በእርግጠኝነት እሺ ብላ ከሱ ጋር ትታረቃለች ማለት ነው። ከዛ ሌላ ድራማ ትጠብቃላችሁ ክፍል 2 እና እውነት አይምሰላችሁ። አታንቧርቁ፣ ስራችሁን ስሩ። ስራችሁን ትታችሁ ስለነሱ ሁሌ እንትን ስትሉ አትዋሉ ብዬ አስባለሁ። የሚጠቅማችሁን ነገር አድርጉ። ዛሬ ደግሞ ድምፄ እንደ ወንድ ጎረምሳ እየጎረነነ ነው። ኦ ማይ ጋድ